ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቴሌቪዥን ቤተሰቦች እንደምን ዋላችሁ። አክብሮታዊ ሰላምታችን በያላችሁበት ሁሉ ይድረሳችሁ እያልን የሐምሌ 22 ቀን 2018 ዓ.ም የጣና ቴሌቪዥን የሰዓቱን ዋና ዋና ዜናዎች ርዕሶቹን አስቀድመን እናስደምጣችኋለን። በሁለቱ ጦረኞች በብልጽግናና በህወሓት መካከል ውጥረቱ እየተባባሰ መሆኑን ተከትሎ ብልጽግናው ጦሩን ወደ ወልዲያ መሰብሰቡ ታውቋል። በሁለቱ ኃይሎች መካከል ሊነፋ የተወሰነ ጊዜ እየጠበቀ ያለው ጦርነት ያሉትን መረጃዎችንና አንድምታቸውን በቀዳሚነት እናቀርብላችኋለን። የጎንደር ጠቅላይ ግዛት በለዝ ሜጀር ጄኔራል ቫንታባት አንደኛ ኮር በደብረ ታቦር ከተማ ስኬታማ ኦፕሬሽን ማከናወኑን አስታውቋል። በዚህ ዙሪያ የቀረቡትን ዝርዝር መረጃዎችና የተገለጹ ውጤቶችን እንዳሰሳችኋለን። በሸዋ ጠቅላይ ግዛት ከተካሄዱ ውጊያዎች በኋላ የብልጽግና መንግስት ያሰራጨውን መረጃ በተመለከተ የአማራ ፋኖ ብሔራዊ ንቅናቄ የሰጠውን ምላሽና በዚሁ ጉዳይ ዙሪያ የቀረቡ መረጃዎችን በዝርዝር ይዘናችኋል፣ ይደመጣሉ። ከጊዜያዊ ጥምረት እስከ ቀጠናው የውክልና ጦርነት በሚል ርዕስ የተዘጋጀውን ትንታኔ ይዘናል። በኢትዮጵያና በቀጠናው እየተፈጠሩ ያሉ የፖለቲካና የጸጥታ ለውጦች በቀጠናው ላይ ሊያሳድሩ ስለሚችሉት ተጽዕኖ የሚያብራራውን ትንታኔ እናቀርብላችኋለን። በስዊድን ደብዛቸው ስለጠፉ ወጣቶች የሚያነሳውን ልዩ ዘገባ ማካተናል። በጉዳዩ ዙሪያ የተነሱ ጥያቄዎችንና የቀረቡ መረጃዎችን በሰፊው ይዘናችኋል። ሰዓቱን ጠብቆ ይቀርብላችኋል። እነዚህንና ሌሎች ዜናዎችን ይዘናል። እስከ ፍጻሜው አብራችሁን እንድትቆዩ እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። ብልጽግና ጦሩን ወደ ወልዲያ ሰበሰበ። በብልጽግናና በህወሓት መካከል የሚካሄደው ጦርነት የመጀመሩ ጉዳይ የቀናት ዕድሜ ብቻ የቀረው ይመስላል። ከትግራይ ክልል የሚወጡ ወታደራዊ መረጃዎች እንደሚጠቁሙት ህወሓት ጦርነቱን ለመጀመር የሚጠበቀው የፊታችን አርብ የሚጠናቀቀውን የ12ኛ ክፍል የዩኒቨርሲቲ መግቢያ ፈተናን ፍጻሜ ብቻ መሆኑን ይገልጻሉ። ህወሓት ጦርነቱን በይፋ ከመጀመሩ በፊት የኃይል እንቅስቃሴ እያደረገ ሲሆን በተለይም በወሎና በአፋር በኩል በገፍ መግባቱ ታውቋል። ይህን ተከትሎም የብልጽግናው ስርዓት ጦሩን ከራያ አስወጥቶ ወልዲያ ማስፈሩን የአካባቢው ነዋሪዎች ተናግረዋል። ከዚህ በተጨማሪም በትናንትናው ዕለት መነሻውን ከአዲስ አበባ ያደረገ 27 መኪና ሰራዊት ወደ ወሎ ቤት አማራ ማስገባቱን የዓይን እማኞች ተናግረዋል። ጦርነቱን አስመልክቶ በሁለቱም ቡድኖች መካከል በሚዲያዎቻቸው የጦርነቱን አይቀሬነት ከመግለጽ አልፈው አሸናፊነታቸውን ቀድመው ያወጁ ይገኛሉ። በህወሓት በኩል የክልሉ ሚዲያ ጨምሮ በአጋርነት የሚሰሩት የሌሎች ብሔረሰብ ተወላጅ አክቲቪስቶቻቸውም የብልጽግናው መንግስት እንደሚጥሉት በእርግጠኝነት እየገለጹ ሲሆን የብልጽግናዎቹ በበኩላቸው የህወሓት ዕድሜ የመጨረሻው ቀን መቃረቡን ተናግረዋል። አንድ ነባር ጋዜጠኛ የነበረና አሁን ለብልጽግናው መንግስት የፕሮፓጋንዳ ክፍል መሪ የሆነ ግለሰብ ህወሓቶች ወደ ጦርነት ከመግባታቸው በፊት ቆም ብለው ሊያስቡ ይገባል፣ ይህንን ጥሪ አሻፈረ ብለው መተኮስ ከጀመሩ ግን እነ ጻድቃን አዲስ አበባ ላይ መሪና ካቢኔ ተመድቦላቸው መቀሌ ገብተው ክልሉን ማስተዳደር ይጀምራሉ ሲል በድፍረት ሲናገር ተሰምቷል። ይኸው የብልጽግናው ስርዓት የፕሮፓጋንዳ መሪ አክሎም ጦርነቱ የሚልሻ ውጊያ አይሆንም፣ እነ ደብረጽዮን ከህንጻ ስር ቢሰበሰቡ ወይም ምድር ቆፍረው ቢገቡ ሊያመልጡ አይችሉም፣ መንግስት ዘመናዊ መሳሪያዎችን ተጠቅሞ እየለቀመ ይጨርሳቸዋል በማለት የትዕቢት መረጃውን ሲያጋራ ተስተውሏል። ሁለቱ ጦረኛ ቡድኖች በሚዲያ ከሚያደርጉት የፕሮፓጋንዳ ጩኸት በተጨማሪም ያላቸውን ክፍተትና ድክመት ለይተው በመግለጽ ጦርነቱን እንዴት እንደሚያካሂዱት ግልጽ አድርገዋል። እንኳን ጽምዶ ኢህአዴግን ፈርሷል ሲሉ የተናገሩት የህወሓት የእሳቸው ቡድን ታጣቂ ኃይሉን ወደ አማራ ክልል ቢያስገባ የሚገጥመውን የስንቅ ችግር ታሳቢ በማድረግ የእግረኛውን ተዋጊ ኃይል የአማራ ፋኖ እንዲወጣና ህወሓት ግን ጸረ ድሮን ቴክኖሎጂ በተገጠመላቸው መድፍና ታንኮቹ ከኋላ ሆኖ ሽፋን እንዲሰጥ መስማማታቸውን ገልጸዋል። ይህም ማለት ህወሓት የሚዋጋው በአማራ ምድርና በአማራ ልጆች ሲሆን ብልጽግናው በበኩሉ የእግረኛ ሰራዊቱን መተማመን በማቆሙ የሚልሻ ኃይልን ከፊት በማሰለፍና ዘመናዊ ቴክኖሎጂ ታጠቅ ያለው ብሎ ስለሚያስብ ወሳኝ ግዳጆችን ግን በአየር ኃይል ለመጠቀም እንዳሰበ የሚዲያ ክንፉ በግልጽ ተናግሮታል። ሁለቱም ተዋጊ ቡድኖች የሚያመሳስላቸው እግረኛ ሰራዊት አድርገው የሚያዋጉት የአማራ ፋኖና ሚሊሻን ሲሆን የእግረኛና የከባድ መሳሪያ ውጊያውን ለማካሄድ የመረጡት ቦታ ደግሞ የአማራ ክልልን ነው። በዚህ ወቅትም የህወሓት እቅድ ወልዲያን አልፎ ጋሸናን መቆጣጠር መሆኑን የሚናገሩት ወታደራዊ ምንጮቻችን ለዚህ ዓላማው ደግሞ አጋር ብሎ የመረጣቸውን ኃይሎች ወደ ጋሸና ግንባር ውጊያ እንዲከፍቱ ትዕዛዝ መስጠቱ ተሰምቷል። ፋኖ በደብረ ታቦር
የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዕዝ ሜጀር ጄኔራል ውባንተ አባተ አንደኛ ኮር ደብረታቦር ከተማ በመግባት ስኬታማ ኦፕሬሽን መስራቱን አስታወቀ። ወደ ደብረታቦር ከተማ በመግባት ውጤታማ የተባለውን ኦፕሬሽን የሰራው የሜጀር ጄኔራል ውባንተ አባተ ተወርዋሪ ክፍለ ጦር ቴዎድሮስ ብርጌድ ልዩ ዘመቻ ሲሆን በከተማው ቴዎድሮስ ክፍለ ከተማ ቀበሌ 8 ፖሊስ ጣቢያን መስበር ችሏል። በቂ የመረጃ ማሰባሰብ ስራ ከሰራ በኋላ የሌሊት ኦፕሬሽኑን የሰራው ሜጀር ጄኔራል ውባንተ አባተ ተወርዋሪ ክፍለ ጦር ፖሊስ ጣቢያውን በመቆጣጠር በቂ ሎጂስቲክ ማግኘቱንና በባዲን የጸጥታ መዋቅር አባላት ላይም የማያዳግም እርምጃ መውሰዱን አስታውቋል። በዚህም በብልጽግናው ስርዓት ላይ ከፍተኛ ወታደራዊና ፖለቲካዊ ኪሳራ ያደረሰበት ሲሆን የከተማ ሰርጂካል ኦፕሬሽኑ የተሰራው ከሌሊቱ 10 ሰዓት ላይ ነው። ደብረታቦር ከተማ የደቡብ ጎንደር ዞን የብልጽግናው ኮማንድ ፖስት ማዕከል ስትሆን በከተማውና አካባቢው ወረዳዎች የተሰማራውን የኦህዴድ ብልጽግናን ምስራቅ ዕዝ አንድ ኮር የሚመሩት ጄኔራል ተሾመ ይመርን ጨምሮ በርካታ የብልጽግና ወታደራዊ ኃይል ማከማቻ ናት። በታላቁ አርበኛና በፋኖ ትግል ቀንዲል የትግል ችቦ ለኳሹ በነበረው ሜጀር ጄኔራል ውባንተ አባተ ስም የተሰየመው ተወርዋሪ ክፍለ ጦር የዛሬውን ጨምሮ በተደጋጋሚ ጊዜ ወደ ከተማዋ በመግባት ስኬታማ ኦፕሬሽን እየሰራ የሚወጣው በዚህ ሁሉ መሃል ነው። በታላቁ አርበኛ ሜጀር ጄኔራል ውባንተ አባተ የበኩር ልጅ በሆነው አርበኛ ተመስገን ውባንተ የሚመራው ተወርዋሪ ክፍለ ጦር በከተማዋ በመግባት የተጠና ኦፕሬሽንን ሲሰራ የቆየ ሲሆን በዛሬው የሌሊት ኦፕሬሽንም ከፍተኛ ቁጥር ያለው ወታደራዊ ቁሳቁስን ከማግኘት ጀምሮ በባዲን የጸጥታ መዋቅር ላይም ከባድ ምት ማሳረፍ ችሏል። እስረኛን ማስፈታትን ጨምሮ ሌሎች ስኬታማ ጀብዶችን ፈጽሞ የተመለሰው የጎንደር ጠቅላይ ግዛት በላይ ዕዝ ሜጀር ጄኔራል ውባንተ አባተ አንደኛ ኮር ውባንተ ተወርዋሪ ክፍለ ጦር ቴዎድሮስ ልዩ ዘመቻ ብርጌድ ሰራዊት በዜሮ መስዋዕትነት ከግዳጅ መመለሱን የደረሰን መረጃ ያመላክታል። በሌላ የተጋድሎ መረጃ የአማራ ፋኖ ብሔራዊ ንቅናቄ አጼ ቴዎድሮስ ዕዝ 206ኛ ኮር በምስራቅ ጎጃም ዞን ታላቅ ተጋድሎ በማድረግ ጀብዱ መስራቱን የኮር ህዝብ ግንኙነት ክፍል አስታውቋል። የ206ኛ ኮር ህዝብ ግንኙነት ኃላፊ ፋኖ ባየ ደስታ የተጋድሎ መረጃ እንዳስታወቀው 74ኛ ክፍለ ጦር አባይ ሸለቆ ሻለቃ በአርበኛ መቶ አለቃ ይንገስ ብርሃኑ እየተመራ በፈጸመው ጀብዱ በመርጦ ለማርያም ሰኞ ገበያ የመሸገውን የጠላት ኃይል ሙሉ በሙሉ እርምጃ ወስዶበታል። በውጊያውም አንድ ዲሽቃ፣ ብሬን፣ ስናይፐር ተሽከርካሪዎች ከነሙሉ ሎጂስቲኮቻቸውና በርካታ ክላሽንኮቭ በምርኮ ማግኘት ተችሏል ብሏል። ይህ በእንዲህ እንዳለ የብልጽግናው ሰራዊት በምስራቅ ጎጃም ዞን አነደድ ወረዳ ከምሽቱ 12 ሰዓት ከሩብ በተከታታይ በተፈጸመ የመድፍ ጥቃት ወይዘሮ ቴነሽ ደምል የተባሉ ነፍሰ ጡር እናት ህይወታቸው ሲያልፍ ከፍተኛ ንብረትም ወድሟል። ጥቃቱ ትናንት ምሽት 12 ሰዓት ከሩብ ገዳማ የተፈጸመ መሆኑን የሚናገሩት የአካባቢው ነዋሪዎች በአነደድ ወረዳ ጨንደፎ ቀበሌ በንጹሃን መንደሮች ላይ በተፈጸመ የመድፍ ጥቃት ቀደም ሲል የተጠቀሱት እማውራ በግፍ ሲገደሉ በርካታ የቤት እንስሳትም ተገድለዋል። የአካባቢው ነዋሪዎች መኖሪያ ቤቶችም ወድመዋል። የብልጽግናው ሰራዊት በህዝብ ላይ በከፈተው የሜካናይዝድ ጥቃት በረቡዕ ገበያ፣ ሰዴ፣ ሁለት የጁነሴ፣ ጎንቻ ሲሶነሴና እናርጅና ውጋ ወረዳዎች በትናንትናው ዕለት ብቻ በተከፈተው ጥቃት 35 ጊዜ መድፍ መተኮሱን የአካባቢው ነዋሪዎች ገልጸዋል። በአደባባይ የተጋለጠው የብልጽግና ውሸትን መንግስታዊ መገለጫው ያደረገው የኦህዴድ ብልጽግናው ሰራዊት በቅርቡ በሸዋ ጠቅላይ ግዛት ባደረገው ውጊያ የፋኖ መሪዎችን ገድያለሁ ብሎ በይፋ በሚዲያ አስነግሮ ነበር። ከዚህ ዜና ጋር በተያያዘው ምስል እንደምትመለከቱት የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ አፄ አምደ ጽዮን ኮር አመራሮችንና አባላትን እርምጃ እንደወሰደባቸው ገልጾ ነበር። ሆኖም የስርዓቱን ውሸት ያጋለጡት የፋኖ መሪዎቹ በአፉ ገድሎናል፣ በተግባር ግን እኛንን የገደልነው የኢትዮጵያ ህዝብ ደግሞ በቁሙ ቀብሮታል ሲሉ የስርዓቱን ነውረኝነት አጋልጠዋል። በጦር ሜዳው ግንባር ወታደራዊ ድል ማሳካት ያልቻለ የብልጽግናው ስርዓት ንጹሐንን በከባድ መሳሪያና በድሮን ከመግደል በተጨማሪም የሐሰት መረጃዎችን በማሰራጨት የራሱን ህግ ሲጥስ ታይቷል። የብልጽግናው ስርዓት ከ7 ዓመታት በፊት የሐሰተኛ መረጃ ስርጭትና የጥላቻ ንግግር አዋጅ ማውጣቱ ይታወሳል። በዚያ አዋጅ ላይ ሆን ብሎ ማህበረሰብን ለማሳሳትና የህዝብን እሴት የሚጻረር ሐሰተኛ መረጃ ማሰራጨት እስከ 20 ዓመት በስር ያስቀጣል ይላል አዋጁ። በፖለቲካው ክሽፈትን፣ በዲፕሎማሲ ውድቀትን፣ በማክሮ ኢኮኖሚው ስብራትን፣ በጦር ሜዳው ሽንፈትን ደጋግሞ የሚጎነጨው ስርዓቱ ጭራሽ በፕሮፓጋንዳው ደግሞ ውሸትን ደርቦ መምጣቱ የስርዓቱን የውድቀት አፋፍ ላይ መቆም የሚያረጋግጥ ሆኗል። በዚህ የብልጽግና የሐሰት ዘገባ ዙሪያ አስተያየቱን የሰጠው የሸዋ ጠቅላይ ግዛት አሳምነው ዕዝ ድል ማለት ፕሮፓጋንዳ ሲደመር መረጃ ነው ብሎ የሚያስተምረውን የጸረ አማራውን አብይ አህመድን አስተምሮ ይዞ ወደ ጀግኖቹ መንደር በሸዋ ቀጠና የገባው የብልጽግናው 103ኛ ኮማንዶ ክፍለ ጦር
እንደ ሰማይ የራቀውን ድል በሐሰተኛ ፕሮፓጋንዳ ለመቀልበስ ያደርገው ሙከራ ከሽፎበታል። በአገዛዙ አየር ወለድና ኮማንዶ ክፍለ ጦር እጅግ የሚፈራው የአጼ አምደ ጽዮን ኮር አካል የሆነውን ጀግናው የራምቦ ክፍለ ጦር አባላትና አመራሮችን ስርዓቱ በሚዲያ ሚልሾቹ አማካኝነት ደምስሼ ከፍተኛ የዛ አመራር አቁስች ያለው ማለቱ የውድቀቱን ዋዜማ አመላካች ነው ብሏል። የዙ ህዝብ ግንኙነት መምሪያ አክሎም በአመሻሽ ዕድሜው ላይ የሚገኘው የጦር ወንጀለኛው የብልጽግና አገዛዝ በውጊያ የራቀውን ድል በፕሮፓጋንዳ ለማካካስ ቀን ከሌት እየሰራ ቢሆንም ሊሳካለት አልቻለም። ሆኖም የሐሰተኛ ወሬ ፍጥነቱና ተደራሽነቱ ከባድ ስለሆነ የፋኖ ሰራዊታችንና ህዝባችን እውነቱን ተረድቶ ከመሰል አሳሳች መረጃዎች ራሱን እንዲከላከል ጥሪ እናቀርባለን ሲል ተናግሯል። የብልጽግናው ሰራዊት ገድያቸዋለሁ ብሎ ሐሰተኛ መረጃ ያሰራጨባቸው የራምቦ ክፍለ ጦር አመራሮች የሰጡትን ማብራሪያ ተከታትለን እንመለስ። እሺ፣ አመሰግናለሁ። ፋኖ ጎሹ እንግዲህ ሰሞኑን ባለው የውጊያ ስምሪት ጠላት ፋኖ ጎሹን ገድያለሁ እያለ ይገኛል። አንተ ግን በመደበኛ ስራ ላይ ትገኛለህ። በዚህ ጉዳይ ያንተ ምላሽ ምንድነው? እሺ፣ ድሉ ስለተሰጠኝ አመሰግናለሁ። ምናልባት ሰሞኑን ባደረግነው ትግል ጠላት ፋኖ ጎሹን ሻለቃ ምክትል እያለ ያለ ስራ ኃላፊነቴ ፋኖ ጎሹን ገድሌዋለሁ እያለ ብዙ ሚዲያ ላይ ሚዲያዎችን እያጫጫኸ ነው። እኔ ደግሞ በህይወት አለሁ። ጠላት እኔ ላይ ምንም አይነት እርምጃ አልወሰደም። እኛ እንደ ራምቦ ክፍለ ጦር አይደለም የተሰዋ ቁስለኛም የለንም። ጠላትን ከባድ ኪሳራ ስላደረስንበት በውሸት ብዙ ፕሮፓጋንዳዎችን እየነዛ ነው። በህይወት እንዳለሁ ማስተላለፍ ነው ፈልገው። የሥራ ኃላፊ ምክትል ሳይሆን የራምቦ ክፍለ ጦር ምክትል ዘመቻ መሪ ነኝ። በህይወት አለሁ ነው የምለው። ጠላት ያው ሽንፈቱን ላለማመን ብዙ ፕሮፓጋንዳዎችን ያስተላለፈ ነው። በህይወት እንዳለን የክፍለ የራምቦ ክፍለ ጦር ኮሚቴ ሙሉ ሁላችንም የጎደለብንም የለም። ከአባል እስከ አመራር ሙሉ እንዳለን ነው መልእክት ማስተላለፍ ፈልገው። አመሰግናለሁ ፋኖ ገበየሁ። እንግዲህ ያው ሰሞኑን በተደረገ አውደ ውጊያ ጠላት ብዙ ኪሳራ ደርሶበታል። ሆኖ ግን እሱ በሚሰራው ፖለቲካ አገዛዙ የራምቦ ክፍለ ጦር አመራርና አባላትን ስምና ኃላፊነታቸውን በመጥቀስ ገድያለሁ እያለ ይገኛል። በዚህ ጉዳይ ላይ ያንተ ምላሽ ምን ይመስላል? እሺ፣ እድሉ ስለተሰጠኝ አመሰግናለሁ። ያው በ20 ማለት ነው ያደረገው ውጊያ ጠላት ያው አሁን በፊት የውሸት ፕሮፓጋንዳ እንደሚነዛ ሁሉ አሁንም ያልገደለውን ገደልኩ እያለ የውሸት ፕሮፓጋንዳውን ቀጥሏል ማለት ነው። ይህ ደግሞ ከአመራራቸው ከምርኮኛው ብርሃኑ ጁላ የመጣ ውርስ ስለሆነ የውሸት ፕሮፓጋንዳ እና ያው ፋኖ ጎሹ የራምቦ ክፍለ ጦር ምክትል ዘመቻ ኃላፊ ይኸው እንደምታዩት በመካከላችን ይገኛል ማለት ነው። ያው ዞሮ ዞሮ በጠላት ላይ ከፍተኛ ኪሳራ ተከናንቦ ያው ምሽጉን ለቆ እንዲወጣ የሚታወቀው ነው ማለት ነው። እንደ ራምቦ ክፍለ ጦር እንደ አምደ ጽዮን ኮር የቆሰለብንም የተሰዋብንም ጓድ የለንም ማለት ነው እና ጠላት ምንድነው ደምስሼዋለሁ፣ አጥፍቼዋለሁ የውሸት ፕሮፓጋንዳ ነው የሚለዛው ማለት ነው እና ከኛ ክፍለ ጦር የቆሰለም የተሰዋብንም የለም ለማለት ፈልጌ ነው። አመሰግናለሁ። ከጊዜያዊ ጥምረት እስከ ቀጠናው የውክልና ጦርነት የማይረሳው የኢትዮጵያ ፖለቲካዊ ሻምፒዮንነት ፍጻሜ ትኩረትን ስቧል። በኢትዮጵያ የፖለቲካ መድረክ ላይ እየተፈጠረ ያለው እጅግ ውስብስብ የኃይል አሰላለፍ፣ የጥቅም ግጭት እንዲሁም ቀጠናው የውክልና ጦርነት ትኩረትን ስቧል። ብልጽግናን ለመጣል የተጀመረው ጉዞ የኃይሎችን አሰላለፍ ከመሰረቱ የቀየረ ቢሆንም ከድሉ በኋላ ይደረጋል ተብሎ የሚጠበቀው የሻምፒዮንነት ፍጻሜ ግን በጥርጣሬ ተሞላ ሆኗል። በኢትዮጵያ የፖለቲካ ሜዳ ብልጽግናን ከጣሉ በኋላ የሚደረገው የሻምፒዮንነት ፍጻሜ ኤርትራ የአማራ ኃይሎችና ህወሓትን ለጥሎ ማለፍ የሚያገናኝ ትልቅ ትንቅንቅ ይሆናል ተብሎ ይጠበቃል። በቀድሞ ጊዜ እነዚህ ሶስት ኃይሎች በጋራ አሸንፈው በተናጠል የተዋጣላቸው የነበረ ቢሆንም የዛን ጊዜ ሻምፒዮና ግን ኤርትራና ህወሓት ነበሩ። ያኔ የአማራ ኃይሎች በአጋርነት የአንበሳውን ድርሻ ቢወስድም ከመጋለብ ውጭ አንዳች የሻምፒዮንነት ፍላጎት ስላልነበራቸው ዋንጫውን አሳልፈው ሰጥተው ላለፉት 40 ዓመታት አማራ
አሳር እንዲበላ ምክንያት ሆነዋል። ዛሬ ላይ ግን የፖለቲካ ቸዙ ተቀይሯል። ብልጽግና ኤርትራ ለጦርነት ወቅት ብቻ ተጠቅሞ በመወርወሩ ምክንያት ኤርትራ ክፉኛ ተቆጥታለች፣ ቂምም ቋጥራለች። ብልጽግና እንዲወድቅ አጥብቃ ትፈልጋለች። ኃይሎችን ለማገዝ ዳርዳር እያለችም እንደምትገኝ መረጃዎች ይጠቁማሉ። ምንም እንኳን እስካሁን የጦር መሳሪያ ከማቅረብ የዘለለ በአካል የታየ አጋርነት ባይኖርም ኤርትራ ፍላጎቷ ከፍተኛ፣ ስጋቷም ጠንከር ያለ ነው። በአንድ በኩል ብልጽግና በአሰብ ሰበብ ሊወረኝ ይችላል የሚል ስጋት ሲያንዣብብባት፣ በሌላ በኩል ደግሞ ህወሓት በተደጋጋሚ እንደሚናገረው ከድል በኋላ ከኤርትራ ጋር ለማይቀረው ፍልሚያ መዘጋጀቱ ሌላኛው ራስ ምታት ሆኖባታል። ህወሓት ከኤርትራ በቀልንም ግዛትንም ይፈልጋል። ወደ አማራ ኃይል ስንዞር የኤርትራ ፍላጎት ከአማራ ኃይሎች ጋር መጣላት ሳይሆን ዘላቂ ቀጠናዊ ሰላም መፍጠር ይፈልጋል ነው የተባለው። የውስጥ አዋቂዎች እንደሚያስረዱት ኤርትራ በተለይም በወልቃይት ጉዳይ ያላቸው አቋም ከህወሓት ፍጹም የተለየ ነው። ይሁን እንጂ በዚህ የጋራ ድል ጉዞና የተናጠል ፍልሚያ መሃል በአማራ ፋኖ በኩል ወጥ ያልሆነና ከሁለት የተከፈለ አቋም እያስተጋባ ይገኛል። እነ ጄኔራል ተፈራና መሰል የፋኖ መሪዎች በስም በመጥቀስ ከህወሓት ጋራ አጋር ፈጥረን ብልጽግና እንጥናለን የሚል አቋም ሲያራምዱ፣ የጎንደር ፋኖ ግን ይህንን አጋርነት በገሃድ አውግዞታል። የአማራ ፋኖ ብሔራዊ ንቅናቄ ቃል አቀባይ የሆኑት ፋኖ አስረስ ማረ ለሞንጂሪኖ ጥሪ ምላሽ የሚመስል መልኩ በትናንትናው ዕለት ከኢትዮ ፎከስ ጋራ ቆይታ አድርገዋል። ከህወሓት ጋር አይደለም ብልጽግና ለመጣል ከሚመጣው ማንኛውም ኃይል ጋር ግንባር እንፈጥራለን፣ አማራ አሁን ሁሉም የሚፈራው ጉልበት አለው በማለት አጋርነቱ እንደሚቀጥል የተናገሩ ሲሆን ከዚህ አጋርነት ድል በኋላ ከህወሓት ጋር ሊኖር ስለሚችለው የፊት ለፊት ፍልሚያ በግልጽም አብራርተዋል። የችግሩ ስር ያለው ግን ከዚህ የጠለቀ ነው። ከ2 እና 3 ዓመታት በፊት የትህነግ አመራሮች ዱባይ በመጓዝ የኤርትራ ተወካዮች ባገኙበት ወቅት የኤርትራ አንድ ግልጽ አቋም አንጸባርቃ እንደነበረ ተነግሯል። በአንድ ወቅት ጌታቸው ረዳ እንደተናገረው ኤርትራውያኑ ግንኙነታቸው የጊዜያዊ ሁኔታ ያማከለ ስልታዊ ሳይሆን ቀጠናዊ ጭምር የሚመጥንና የረጅም ጊዜ ስትራቴጂካዊ መሆን አለበት የሚል ጠንካራ ግፊት አድርገው ነበር ብለዋል። ትህነግ የርስትና ሌሎች ጉዳዮችን ሳያነሳ በስትራቴጂካዊ ግንኙነት ዙሪያ መግባባት ላይ ደርሶ ነበር። ነገር ግን የቆየ በጎን ሌላ አጀንዳ መጣ። ትህነግ በተወሰነው ቡድን ላይ የራሷን አስተሳሰብ በመጫንና የገባውን ቃል በማጠፍ በአማራ ጥቅሞች ላይ መዝመት ጀመረች። አሁን የትህነግ አመራሮች በይፋ የሚናገሩትም ሆነ በየስልጠና ማዕከሉ የሚያደርጉት ቅስቀሳ መጀመሪያ ከተቀመጠው መርህ ሙሉ በሙሉ ተቃራኒ የሆነ የአጭር ጊዜ ስልት መሆኑን ግልጽ ሆኗል። ትህነግ የአማራ ግዛቶች ላይ ተስገብግቦ እንደማይቀርና በትራዊ ኤርትራ ላይም ጦርነት እንደሚከፍት የኤርትራ መንግስት በሚገባ ይገነዘባል ሲል ጋዜጠኛ ጌታቸው ሽፈራውም ይናገራል። ትህነግ በባህሪው የአማራ ኃይሎችን በተመቸው ጊዜ በቀረበለት ዋጋ ለመሸጥ እንደቆረጠ የሚያሳዩ ምልክቶችን በርክተዋል። በአሁኑ ሰዓት በብልጽግና ላይ የተሰለፈው ኃይል ቁጥር በከፍተኛ ሁኔታም ጨምሯል። ነገር ግን እነዚህ ተሰላፊዎች የሚያስተባብራቸው የጋራ ግብ ከመኖሩ ይልቅ እርስ በርስ የሚያጫረሳቸው ትልልቅ የጥቅም ግጭቶች አሉ ነው የሚባለው። ጉዳዩ የሀገር ውስጥ ኃይሎች ፍልሚያ ብቻ አይደለም። ኢትዮጵያ የውጭ ኃይሎች የውክልና ጦርነት ማዕከል መሆኗ አይቀርም ተብሏል። ህወሓት ግብጽን፣ ሱዳንን፣ ኤርትራንና ሳውዲ አረቢያን ከጎኑ ሲያሰልፍ ብልጽግና ደግሞ ኤምሬትስን ይዟል ተብሏል። ኤምሬት በምትገኝበት ሁሉ ሳውዲ በተቃራኒ መቆሟ ውጥረቱን ይበልጥ እያባባሰው ይገኛል። በሱዳን የተፈጠረውም ይህ ነው። በርካቶች የውጭ ኃይሎች የኢትዮጵያን መፍረስ የሚፈልጉ ሲሆኑ ህወሓት የዚህ አፍራሽ ግብረ ኃይል መሪ ሆኖ ቀጥሏል የሚሉ ተንታኞችም ተበራክተዋል። በሀገር ውስጥ አሰላለፍ በኩል ህወሓት፣ ፋኖ፣ ኦላ፣ ቅማንት፣ የአገው ሸንጎና ኦጋዴን ነጻነት በአንድ ጎራ ይቆማሉ ተብሎ ይታሰባል። የህወሓት ስሌትም ይህ ነው። በሌላ በኩል ደግሞ ብልጽግና፣ ሀራ መሬት፣ የቀይ ባህር አፋሮችና በአፋር የሚሰለጥኑ የኤርትራ አፍራሽ ኃይሎች በትንሹ ተሰልፈው ይገኛሉ። የጣና ቲቪ የፖለቲካ ተንታኞች እንደሚገልጹት ከሆነ የአይነቱ እጅግ ውስብስብና የውጭ ኃይሎች ጣልቃ ገብነት የተሞላበት አሰላለፍ እነ ሞንጂሪኖና አስረስ ማረ እንዳሰቡት ለሻምፒዮንነት ፍጻሜ የሚያደርስ እድል አይኖረውም ተብሏል። እንደ ተንታኞች እይታ ጦርነቱ እጅግ ውስብስብ፣ ረጅምና የማይቆጭ ከመሆኑ የተነሳ ጊዜያዊ አጋሮች ለፍጻሜ ደርሰው ለዋንጫ የመጫወት እድላቸውን ሳያገኙ ይቀራሉ። በመንገድ ላይ እርስ በርስ በመጫረስ ሀገሪቱን ወደማያባራ የውክልና ጦርነት አረንቋ የሚከቱበት እድሉ ሰፊ ነው ተብሏል። በዚህ ሰዓት ፋኖ ማድረግ የሚገባው የራሱን አንድነትና ኃይል አጠናክሮ የራሱን ዓላማ ማሳካት ብቻ ነው የሚሉም በርካቶች ናቸው።
በስዊድን የጎቲያ ዋንጫ ከተጠናቀቀ በኋላ 20 የሚጠጉ ኢትዮጵያውያን ታዳጊዎችና የቡድን መሪዎች ደብዛቸው መጥፋቱ ተዘገበ። በስዊድን ጎንትበርግ ከተማ በተካሄደው የጎቲያ ዋንጫ እግር ኳስ ውድድር ላይ ለመካፈል አቅንተው የነበሩ 20 የሚጠጉ ኢትዮጵያውያን የት እንደገቡ እንደማይታወቅ የሀገሪቱ ፖሊስ አስታውቋል። እንደ ፖሊስ መረጃ ከሆነ ደብዛቸው የጠፋው ታዳጊዎች እድሜያቸው ከ14 እስከ 17 ዓመት የሚገመት ሲሆን ከነሱ ጋር አንድና ከዛ በላይ የቡድን መሪዎችም አብረው ተሰውረዋል ተብሏል። የዘንድሮው የጎቲያ ዋንጫ ውድድር ማጠናቀቂያ ዕለት ላይ ኢትዮጵያውያኑ አርፈውበት የነበረው ትምህርት ቤት አስተዳዳሪ ቡድኑ ምንም አይነት ሪፖርት ሳያደርግ ግቢውን ለቆ መውጣቱን ማረጋገጡን የጎንትበርግ ፖስት ዘግቧል። ሁኔታው ተከትሎ የውድድሩ አዘጋጅ ለፖሊስ ጥቆማ በማድረግ የጠፉ ሰዎችን የመፈለግ መዝገብም ተከፍቶባቸዋል ተብሏል። ፖሊስ ባወጣው መግለጫ ግለሰቦቹ እስካሁን ወደ ኢትዮጵያ እንዳልተመለሱ አረጋግጧል። መጥፋታቸው በገዛ ፈቃዳቸው የተደረገ መሆኑን እንደሚያጠራጥርም አመላክቷል። በምዕራብ ሪጅን የጠፉ ሰዎች የሚከታተለው የፖሊስ ክፍል ባልደረባ የሆነው ኤሊኖር ሃልዲን ለጋዜጣው በሰጡት ቃል ከድርጊቱ ጀርባ እንደ ህገወጥ የሰዎች ዝውውር ያለ ወንጀል ስለመኖሩ የሚያሳይ ምንም አይነት ፍንጭ አለመገኘቱን ተናግረዋል። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን የሰዓቱ ዜናችን የተከታተላችሁትን ይመስል ነበር። በምሽቱ የጣና ዜና ወጃችን እስከምንገናኝ በዚሁ ተሰናበትን። ጤና ይስጥልን።